በስተመጨረሻ ማህሌት እንግዲህ ብሩኬ ጋር ልትመለስ ነው ማለት ነው። አሁን ላይ ያላት አማራጭ ብሩኬን ይቅርታ ብላ እንግዲህ ቅድስት ልታገባው ወይም ደግሞ ብሩኬ ከቅድስት ጋር ሊጋቡ ስለሆነ ይህንን ደግሞ ስለማትፈልግና ስለማትፈቅድ እንደገና ማህሌት ወደ እነ ብሩክ ቤት ልትመለስ ነው። እንግዲህ ይህንን ለመመለስ ያላት እድል በጣም ሰፊ መሆኑን ያወቀችው ምንድነው መድብል እንግዲህ ለምሳ ብሎ ያንን ብር ከሰጣት በኋላ እዛ ቤት ቢሄድ ትቶ አይጥለኝም ወይም ደግሞ አያስወጣኝም አያባረኝም ብላ ስላሰበች ነው ማለት ነው። ነገር ግን እንደሚታወቀው መድብል ቅድስትን ለብሩኬ መዳር እንጂ መቼም ቢሆን ማህሌትን ከብሩኬ ጋር ማስታረቅ ወይም ደግሞ ይመለሳሉ ብዬ በእኔ በኩል አላስብም። አሁን ግን ማህሌት በደላላው መርዞ በኩል ነው እንግዲህ እዛ ቤት ለመሄድ ያሰበችው። ምክንያቱም ደላላው መርዞን ነው እዛ ቤት ይዘኝድ ወይም ደግሞ እነ ቅድስቴ ቤት ይዘኝድ አንተ ቅድስቴ እንደምታፈቅራት ስለማውቅ አንተን ከቅድስቴ ጋር አገናኛለሁ፣ አንተ ደግሞ እኔን እዛ ቤት ሰደኝ፣ ሌላም ኮሚሽን እኔ ብር አስብልሃለሁ ብለዋለች። ምክንያቱም አሁን ላይ ቅድስቴን እሱ እንደሚወዳት ካወቀችና ካሰበች በኋላ ነው እንግዲህ ይሄንን ነገር ያሰበችው። ነገር ግን አሁን ላይ ማህሌት እነ ብሩኬ ጋር ብትመለስም ብሩኬ ይቅርታ ያደርግላታል አያደርግላትም? መድብልስ ቢሆን ይቀበላታል አይቀበላትም? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ምሳሌ ክፍል 109 ቶሎ እንዲለቀቁላችሁም ኮሜንት ላይ ክፍል 109 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ ዝና ለመድብል በመደወል ያልጨረሰው ጉዳይ እንዳለና ብሩኬ የወሰደውን ሙሉ ብር እንዲመልስ እያስገደደውና እያስጨነቀው ነው። መድብል ደግሞ አሁን ላይ እነሱም እንዲተዋቸውና አጠገባቸው እንዳይደርሱ እየነገራቸው ነው። ካልሆነ ግን ያንን ሁሉ ሚስጥራቸውን ወይም ደግሞ ሁሉ ነገራቸውን ለሚዲያ አሳልፈው እንደሚሰጡ መድብል ለዝና ነግሮታል ማለት ነው። አሁን ላይ ዝና እንግዲህ ያ ሚስጥር እንዳይወጣበትና ያ ነገር በሚዲያ እንዳይወጣበት የሚፈልግ ከሆነ አልፎ መቀመጥ አለበት ብዬ ነው የማስበው። ካልሆነ ግን መድብል ያለውን ስለሚያደርግና ስለማያቅማማ እነዝና በጣም ከባድ ሪስክ ውስጥ ነው የገቡት። ነገር ግን አሁን ላይ እነዝና እንግዲህ ካሌብ ሞሲሳም ጭምር የሚፈልጉት ነገር ምንድነው? ብርና ብር ነው። ብሩኬ የወሰደባቸው ብር አለ ወይም ደግሞ እንዲሰሩለት እንግዲህ የሰጡት ብር ስላለ ያንን ብር ደግሞ ተጠቅሙበት። እንግዲህ ያንን ስራውን ስላላጠነቀቅላቸው ያንን ብር እንግዲህ ካሌብ ሞሲሳም ስለሚፈልገው ዝና ለመድብል ደውሎ ብሩን ያምጣ እያለው ነው የሚገኘው። መድብል አሁን ላይ መቼም ቢሆን ያንን ብር እንደማይሰጠውና ከዚህ በኋላ እነሱ አጠገብ እንደማይደርስ ከእንደገና ሌላ ፋይል መክፈት እንደማይፈልግ ነው መድብል የነገረው ማለት ነው። ሌላው እንግዲህ አሁን ላይ ዝና እንደሚታወቀው ትህትናን ይዟታል። ትህትናን አሁን ላይ ያላት ያለው ነገር ምንድነው? ሉላ ከሞገስ ጋር ከሆነችና ወይም ደግሞ ሞገስና ሉላን ከገደልኳቸው አንቺ የኔ ሚስት ሆኛለሽ እያለ እያስገድዳትና እያስፈራራት የሚገኘው እንግዲህ እንደሚታወቀው ብሩን አስልኪና ከቤተሰቦችሽ እኔ እለቅሻለሁ ብሏት የነበረ ቢሆንም አሁን ግን ጭራሽ እሷን ከመልቀቅ ይልቅ እሷን ይዞ ወይም ደግሞ እሷን እንደ ሉላ ሊጠቀምባት ነው ማለት ነው። ቤት ውስጥ አሽጎ በማስቀመጥ እንግዲህ ሚስቱ እንድትሆንና እንደፈለገ እቤት እየገባ እሷን ሊጠቀምባት ነው የፈለገው። አሁን ላይ ትህትና እንግዲህ እንደሚታየው ምንም ምርጫ የላትም። ምክንያቱም አሁን ላይ እንደሚታወቀው አግቷት ስለሆነ ታስራ ስለሆነ ቤተሰቦቿም ከዚህ በኋላ እንግዲህ ምንም ተስፋ የላቸውም ብሎ ነው ዝና የነገራት ማለት ነው። ይህንን ነገር እንግዲህ ሉላ አታውቅም። ሉላ ብታውቅ ኖሮ ምን እንደምታደርግ ይታወቃል። እንዴት አንተ እንደዚህ ታደርጋለህ? ለነገሩ ሉላ ታውቋለች የዝናን ስራ ምን እንደሆነና በጣም ክፉ ስራ እንደምትሰራ ታውቋለች። አሁን ግን እንግዲህ ትህትናን በሉላ ፋንታ አሁን ላይ እሷን እንደ ሉላ ሊጠቀምባት እንደሆነ ነው እያስፈራራት የሚገኘው ማለት ነው። ቤተሰቦቿ ያለው የሌለውን ነገር እንግዲህ ሰብስበው ሽጠው ልጇን እንዲለቁለት ቢያረጉም 500 ሺህ ብር ከፍለው እንዲለቅላቸው ቢያረጉም እንግዲህ ቤተሰቦቿ ነገር ግን ዝና መቼም ቢሆን አይለቃትም። እሷ እንግዲህ ትህትና ቆንጆ እንደሆነች አይቷል። እንደገና ሉላ አሁን ላይ ስለሄደችበት ምሬት ላይ ነው ያለው እንደገና ብሶት ላይ ነው ያለው ዝና። ስለዚህ ትህትናን እንደ ሉላ ሊጠቀምባት ፈልጓል ማለት ነው።
እስቲ አሁን ላይ ዝና ይሄ ስራው ካላቆመ በፖሊስ ቁጥጥር ስር መቼ ነው የሚያዘው? መያዝ አለበት የምትሉ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላው ደግሞ እንግዲህ ማህሌት ከመድብል ብሩን ከተቀበለች በኋላ ለኤፍራታ ነግራታለች። መድብል እኮ ብር ሰጠኝ ለምሳ ብሎ በጣም ነው ደስ ያለኝ ምናምን እያለች አውቃ ኤፍራታ መድብል እንደምትወደውና ለመድብል ጥሩ ስሜት እንዳለ ስለምታቅ ለማስቀናት ማለት ነው። ነገር ግን ኤፍራታ ለማጣራት ፈለገች። ምክንያቱም ከመድብል ጋር ምንድነው ያላችሁ? እንዴት ብሩን ሊሰጥሽ ቻለ? ለምንድነው እነሱ ሰፈር ሄድሽው ነው ያለቻት። ምክንያቱም ስለምትቀና ራሷ ነች እኮ ኤፍራታ ብሩክ ቤት ግቢ፣ ብሩክ ቤት ካልገባሽ ጥሩ አይሆንም፣ ብሩኬን ታረቂውና ከሱ ጋር ተመለሽ እያለቻት ያለችው። ዝናም ቢሆን አሁን ላይ ሉላን ማህሌትን እየጠየቃት ያለው ነገር ምንድነው? ብሩኬ ቤት ተመለሽና ይቅርታ ጠይቀሽ ግቢ ነው እዛ ቤት እያላት ያለው። ነገር ግን አሁን ላይ ያልተረዳችው ነገር ኤፍራታ ምንድነው? መድብል ያንን ብር የሰጣት ማህሌት ተጎሳቁላ ስላያትና በጣም ደክሞኝ ነው እዚህ ያረፍኩ ስላለች እንግዲህ ለምሳም ቢሆን ያንን ብር እንደሰጣት ነው የሚታወቀው ማለት ነው። ነገር ግን አውቃ ማህሌት ደግሞ ለኤፍራታ የነገረቻት እንደዛ ብላ ነው። አሁን ላይ መድብል አንቺን መቼም ቢሆን አይወድሽም ብላ ነው ጭራሽ ኤፍራታን እየተናገረቻት ያለችው። ነገር ግን አሁንም ቢሆን ኤፍራታ አላማዋ የሷ ምንድነው? ተመልሳ እነ ብሩክ ቤት ገብታ ቅድስቴንም እንደ አሰሪ እንደ ሰራተኛ በስትክክል እንድታኖራት እንደገና ደግሞ ለምሳሌ ጥሩ እናት እንድትሆንላት ይሄ ከዛ ቤት ካፈነገጠች በኋላና ከወጣች በኋላ ማህሌት ምንም እንዳልተሳካላት ኤፍራታ ስላወቀች ያንን ነገር ነው እንግዲህ እየነገረቻት ያለችው ምትሰማት ከሆነ ማለት ነው። ስለዚህ አሁን ላይ እንግዲህ ኤፍራታ ያንን ነገር ከማህሌት ከሰማቻት ማድረግ አለባት ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ እንግዲህ ኤፍራታ እውነትም በመድብል ጋር ማህሌት ስለሆነች ቀንታ ነው ወይስ አይደለችም? ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። ሌላው ጉዳይ ደግሞ ሉላና ሞገስ እንግዲህ ብሩኬን ሊጠይቁት እንግዲህ ሞገስ እንደሚታወቀው በጥይት መመታቱ አይረሳም። ከዛ ህመም ደግሞ ሳያገግም ነው እንግዲህ ብሩኬን ይቅርታ ለማለትና ጓደኛውን ለመጠየቅ የመጣው። መድብል ግን ደንግጦ ነበር። ምክንያቱም እነ ቡርኬ እነ ሞገስን ለመጠየቅ ለመሄድ ሊያስቡ ነበር። ነገር ግን ራሱ ሞገስ ሲመጣ ገርሞታል ማለት ነው። ይህን ያህል ጓደኝነት መስዋዕትነት ከፍሎ ደግሞ እንደገና ላጠፋው ጥፋት ሞገስ ይቅርታ መጠየቁ ብሩኬን ደስ የሚያሰኝ ነገር ነው። ብሩኬም እንግዲህ ሞገስ ላይ ላደረገበትና ሉላ ላይ አሳልፎ ስለሰጣት ሁሉንም ነገር ይቅርታ ተባብሏል ማለት ነው። እንግዲህ ጓደኛ ማቾች እንደዚህ በዚህን ያክል ሲረዳዱና በዚህን ያክል ይቅርታ ሲባባሉ ማየት በጣም ነው የሚያስደስተው። ምክንያቱም ሁለቱም የልጅነት ጓደኛ ማቾች ናቸው። አንድ ላይ ተረጋግፈው ነው ያደጉት። እንደገና መድብል እንኳን የነሱን የጓደኝነት የልጅነት ያቃል ብዙ ነገር። ስለዚህ አሁን ላይ አንድ ላይ በመሆናቸውና አንድ መሆናቸው በጣም ደስ የሚል ነው። ነገር ግን አሁን ላይ ደግሞ ችግሩ ሉላን እያስቸገራት ያለው ጠበቃ አለ። ሞገስ ይህንን ነገር አያውቅም። አሁን ላይ ጠበቃው እኔና አንቺ አሁን በቅርቡ ደብረ ዘይት መሄድ አለብን፣ ካልሆነ ግን ሞገስ የሚፈልገውን ገንዘብና ሀብት በሙሉ አያገኝም፣ ጭራሽ ከሷለው እያለ እያስፈራራት ነው። አሁን ጠበቃው ሉላን የሚፈልገው ምንድነው? ሊጫወትባት ነው። ሴሰኛ ስለሆነ እሷን ሊጠቀምባት። ምክንያቱም ደብረ ዘይት ይዟት መሄድ ከሆነ ማንም እዛ የለም፣ እሱ እንደፈለገ ሊጫወትባት ይችላል ማለት ነው። ነገር ግን አሁን ላይ ሉላ ትንሽ ታገሰኝ እያለችው ነው። ይሄንን ያለችበት ምክንያት ምንድነው? ከዳጣ ጋር ያላቸው ሐሳብ እንዳለ ማለት ነው። ያንን ቶሎ እስከሚጨርሱ። ምክንያቱም ዳጣ ለደላላው ተናግራ ያንን ነገር ወይም ደግሞ ጠበቃውን የሆነ ሴራ ሊሰሩበት እንደሆነ ግልጽ ነው። ለዛ ነው ትንሽ ታገሰኝ ያለችው። ነገር ግን አሁን ላይ ብዙ መታገስ እንደማይፈልግ ነው የነገራት ጠበቃው። ቶሎ ጊዜውን ማፋጠንና ቶሎ ከሉላ ጋር ለመተኛት ነው እያሰበ ያለው። እንግዲህ የጠበቃው ነገር ይሳካለታል ወይስ አይሳካለትም? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ ቅድስት በጣም ደስ ብሏታል ብሩኬ በሰላም በመፈታቱና አሁን ላይ ማየቱ። ምክንያቱም ያው እንደሚታወቀው ብሩኬ ከቅድስት ጋር ወደፊት እንደሚጋቡና አንድ ላይ እንደሚሆኑ እሷ ስለምታውቅና ብሩኬን ደግሞ በደንብ እንግዲህ ቅድስት ስለምትወደው ሉላም ነግራታለች። ብሩኬን የመሰለ ልጅ እንዳያመልጥሽ ብላታለች ማለት ነው። ምክንያቱም ሞገስ እንደነገራት ብሩኬና ቅድስት እንደሚዋደዱ ብሎ ስለነገራት አሁን ላይ ቅድስቴ
እንዳትፈዝና ቶሎ ብሩኬን ጠቅልላ እንድትጋባ ነው እየወሰነች ያለችው ማለት ነው። ሉላ አሁን ላይ ከሞገስ ጋር እንዳትጋባ የተደቀነባት ነገር ስላለ ያን ነገር እስከምታስተካክል ድረስ አሁን ላይ ትንሽ እረፍት ላይ መሆኗን ነው የነገረች ያለ ቅድስት ግን አሁን ላይ ብሩኬም ተሽሎታል፣ በደንብ እየተሻለው ነው። ስለዚህ ከብሩኬ ጋር እንግዲህ ጋብቻቸውን ብትፈጽም ማህሌት ዞር ብላ እንደማትመጣ ግልጽ ነው። አሁን ግን ማህሌት ተመልሳ ከመጣች እዛ ቤት ብሩኬ ይቅርታ ካደረገላት ለቅድስት ሰላም አይሆንላትም ብዬ ነው ማስበው። እስኪ እናንተ በዛሬው በምሳሌ ክፍል ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። በእኔ በኩል እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።